ሰላም ውድ የዩቲዩብ ተከታታዮች፣ ዛሬ ማሳያችሁ ኤአይን በመጠቀም የምትፈልጉትን መረጃ እንዴት በአማርኛ ራሳችሁ እየጻፋችሁለት እሱ ደግሞ እንዴት እንደሚመልስላችሁ ነው። በመጀመሪያ ፕሌይ ስቶር እንሄዳለን። ፕሌይ ስቶር የስልካችሁ ፕሌይ ስቶር እንደዚህ ከከፈታችሁ በኋላ ሰርች የምትለዋን ትነካላችሁ አንዴ። ከዛ ምን ብላችሁ ጽፋላችሁ? ዲፕ ስፒክ የሚለውን ይህን በመጠቀም የምፈልጉትን ነገር ማግኘት ትችላላችሁ። ከዛ ኢንስታል እናደርገዋለን። ኢንስታል እስከሚያደርግ ትንሽ እንጠብቃለን። እሺ፣ በመቀጠል ይኸው ቻትጂፒቲ ኢንስታል አድርጌዋለሁ። ያም ሎድ እያደረገ ነው። ከዛ ቻትጂፒቲ ላይ እንዴት እንደምትጠቀሙ አሳያችኋለሁ። ያልኳችሁ ነገር ኤአይን በመጠቀም የምትፈልጉትን ነገር እንዴት ማወቅ እንዳለባችሁ፣ አሁን ለምሳሌ እንደ ዶክተር ሆኖ ያማክራችኋል የሚያውቀውን ኤአይ። ስለዚህ ወደ ቪዲዮ እንሄዳለን። አሁን ኤአይ ልግባ። ኢንስታል አድርጌዋለሁ። ያው ቻትጂፒቲን አንዴ ነካዋለሁ። ሰላም ብዬ ጽፍለት፣ ሰላም እንኳን ደህና መጣ ወይም መጣሽ፣ እንዴት ነሽ፣ ምን ልርዳ? እኔ አሁን ስለ ጉበት በሽታ ምልክቶች ንገረኝ ብዬ አሁን እቺ ቀስት ወደ ላይ ያለችው አንዴ ስነካው ቀጥታ ስለ ጉበት ምልክቶች በሽታዎች እንዳለ በዚህ አይነት መልኩ ጉበት በሽታ ሊቨር በብዙ አይነት ሊመጣ ይችላል። ይህ ይቻላል ይላል። የቫይረስ በሽታ እንደ ሄፓታይተስ ኤ እና ቢ፣ ሲ ይህን ያህል በቃ እንደዚህ ጽፎ ያቀርብልናል። ለማንበብ ያህል አንደኛ የቆዳና የአይን መቀየር ይላል። ምልክቶቹን ነው የጠየቁት። ሁለተኛ ያው ማሳል ይላል። ሶስተኛ አራተኛ የአእምሮ ውይይት ይላል። ከአጥንት ውስጥ ህመም ይላል። ስድስተኛ የሰውነት እምብዛም በሽታው የጨመረ ከመሆኑ ደከምና የክብደት መቀነስ፣ የተለያዩ በቃ እነዚህ ነገሮች ማወቅ እንችላለን። ሌላም ነገር ብዙ ነገር መጠየቅ ትችላላችሁ። ይህን ቪዲዮ ላጋራችሁ ነበር የፈለኩት። ቻትጂፒቲ በጣም ወሳኝ የሆነ ነገር ነው እና ተጠቀሙበት እላለሁ። አመሰግናለሁ። ሰብስክራይብ እና ላይክ ያላደረጋችሁ በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በትህትና እጠይቃለሁ።